በዛሬው ቪዲዮ ሀብ እንዴት እንደሚሰራ እናያለን። ባለፈው ቪዲዮ እንዴት ሪፒተር እንደሚሰራ ለማየት ሞክረናል። በዛሬው ቪዲዮአችን ደግሞ እንደተለመደው ሀብ እንዴት ይሰራል የሚለውን ነገር በደንብ በሲሙሌሽን ለማየት እንሞክራለን። ኔትወርክ ዲቫይስ ላይ እንመጣለን። ያው ፓኬት ትሬሰራችን አለ። ኔትወርክ ሀብ ውስጥ እንገባለን። እዚህ ጋር ፒቲ ሀብ ምትል እንመርጣለን። እሱን ከመረጥን በኋላ ኤንድ ዲቫይስ እንመርጣለን። ሌትስ ወደ 4 ኮምፒውተሮች ብንወስድ 4 ኮምፒውተሮች ወሰድን እንበል። 4 ኮምፒውተሮች ከወሰድን በኋላ ኬብል ታይፕ ኮፐር ስትሬት ስሩ ኬብል እንውሰድ፣ እናገናኛለን። በአጋጣሚ 6 ፖርት ነው ያለው ሲዎቹ አይሚን ሀቡ ከሲዎች በምን ይለየዋል የሚለውን ነገር በዚሁ የምንገነዘበው ይሆናል ማለት ነው። ይህን ካደረግን በኋላ ተመሳሳይ አይነት ኔትወርክ እንሰጣቸዋለን። ሁሉንም ኔትወርካቸው ይሄ ነው እንበልና እዚህ ጋር 192 168 1.0 የሚባል ኔትወርክ አላቸው እንበል። ለእያንዳንዳቸው ስታቲካሊ አይፒ እንሰጣለን። ለምሳሌ 192 168 1.1 ለዚህም 192 168 1.2 ኦኬ ለእያንዳንዳቸው እንሰጣለን። ለእያንዳንዳቸው ከሰጠን በኋላ ስታቲካሊ አይፒ አድሬስ እንሞላለን ማለት ነው። ለምሳሌ እዚህ ጋር እንመጣለን። ፊዚካል ፓርት አለ። ዴስክቶፕ ላይ እንመጣለን። አይፒ ኮንፊግሬሽን ስታቲክስ እዚህ ጋር 4 መስጠት እችላለሁ። እንደዚህ ሰጥቼ አልፋለሁ። ለዚህኛው 3 እሰጣለሁ። እያንዳንዳቸውን እየገባው ስታቲካሊ መሙላት እችላለሁ ማለት ነው። ይሄኛውንም በተመሳሳይ ዴስክቶፕ ላይ ኮንፊግሬሽን 2 ሰብኔት ማስኩን በራሱ ስለሚሞላልኝ የመጀመሪያው ኮምፒውተር ደግሞ የምሰጠው አይፒ 1 ይሆናል ማለት ነው። ይሄን ከሰጠው በኋላ አሁን ቼክ ማድረግ እችላለሁ ሲሙሌሽኑን፣ አሊያም ፒንግ አድርጌ ማየት እችላለሁ። ለምሳሌ ይሄ ልክፈተውና ኮማንድ ፕሮሞት አለው። ለምሳሌ እዚህ ጋር ሆኜ ተመልከቱ። እዚህ ጋር ሆኜ ይሄኛው አራተኛውን ኮምፒውተር ብጠራ ለምሳሌ ፒንግ 192 168 1.4 ግን እንደምታዩት በትክክል ይመልሳል። በትክክል መልሷል ማለት ነው። ምንም ሎስ የለም ማለት ነው። 4 የሙከራ ዳታዎችን ልኮ 4ቱም በትክክል ገብተዋል ይለኛል። ሪል ሲሙሌሽኑ ምን ይመስላል የሚለውን ለማየት እዚህ ሲሙሌሽን ላይ እንመጣለን። እዚህ ሲሙሌሽን ላይ ከመጣን በኋላ አንድ ሳምፕል እዚህ ጋር ሳምፕል ዳታ ከዚህ ወደዚህ ብንልክ ብለን ብናስብ እንመልከት። እንግዲህ ሀብ ከሲዎቹ የሚለይበት ምክንያት ምንድን ነው ያለን በዴፊኔሽናችን ሀብ ብሮድካስት ይሰራል ነው፣ ሁሉም ዲቫይሶች ላይ ይሄዳል ነው። ሲዎች ላይ ደግሞ በምንመጣበት ጊዜ ሲዎች መርጦ አንዱ ዲቫይስ ላይ ብቻ ይሄዳል የሚል ኮንሰፕት ነው ያለው። ስለዚህ ምን ያክል ብሮድካስቲንግ እንዴት እንደሚሰራ እንይ። ተመልከቱ። አያችሁ፣ ለሶስቱም ነው የበተነው። የተላከው ግን ለፒሲ4 ነው። ሌሎችን ኤክስ አደረጋቸው። ሁላችሁ ለሁሉም ይልካል ማለት ነው። ስለዚህ ይሄ ነው ብሮድካስት ይሰራል። ብሮድካስት በሚያደርግበት ጊዜ ከሲዎች ይለያል ነው። ሲዎች ግን ስፔሲፊካሊ አንደኛው ፓርት ላይ ይሄዳል የሚለውን በዚህ ኮንሴፕት ነው የሚለያዩት ማለት ነው። ስለዚህ በዚህ ልክ ነው ሲዎችን በቀጣይ የምናይ ይሆናል።